ቀጠና የብልጽግና ሰራዊት የደፈጣ ጥቃት ተፈጸመበት። የጦር ወንጀለኛው የ103ኛ አየር ወለድ ክፍለ ጦር የአጼ አምደ ጽዮን ኮር 7 ለ70 ክፍለ ጦር የአርበኞች ጦር ደበበ ነጋሽ ብርጌድ በሰነዘሩበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን የኮሩ ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። በክልሉ በበርካታ ቀጠናዎች ካገዛዙ ስምሪት የወሰዱ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ለፋኖ እጅ መስጠታቸውን ቀጥለዋል። ለዓመታት በተደረገውና በቀጠለው ጦርነት ውጤት ማምጣት ያልቻለው የአገዛዙ ጦር እየተበተነ ከነሙሉ ትጥቁ ፋኖን መቀላቀል ከጀመረ ሰነባብቷል። የብልጽግናው አገዛዝ ታማኝ አገልጋይ የሆነው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ቅጥረኛ ሰራዊት የሚፈጽመው የጦር ወንጀል ተባብሶ ቀጥሏል። የፋሽስቱ አገዛዝ ብልጽግና ሰራዊት ቆቦ ከተማ ላይ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ ያለውን ግለሰብ በእሳት ማቃጠሉ ተሰምቷል። በክልሉ መቀመጫ ባህር ዳር ከተማ ከጸረ አማራው አገዛዝ ጋር የተሰለፉ የሚሊሻ ኃይሎች በንጹሃኖች ላይ ጥቃት እየፈጸሙ ስለመሆኑ ተነገረ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡ ታህሳስ 1 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ ቀጠና የብልጽግና ሰራዊት የደፈጣ ጥቃት ተፈጸመበት። የጦር ወንጀለኛው የ103ኛ አየር ወለድ ክፍለ ጦር የአጼ አምደ ጽዮን ኮር 7 ለ70 ክፍለ ጦርና የአርበኞች ጦር ደበበ ነጋሽ ብርጌድ በሰነዘሩበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን የኮሩ ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። ጠላት መነሻውን ከሸዋሮቢት ከተማ በማድረግ ከዞኑ ከደብረ ብርሃን ከተማ የብልጽግና ካድሬዎችንና ሬሽን ለመቀበል ወደ ደብረ ሲና ከተማ በማቅናት ላይ እያለ ልዩ ቦታው አስፋቸው ተብሎ በሚጠራው አካባቢ የደፈጣ ጥቃት ተከፍቶበት ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግዷል ተብሏል። አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ለ70 ክፍለ ጦር ናሁሰናይ ሻለቃ የክፍለ ጦሩ ቀኞች እንዲሁም በቀጠናው የሚገኙት የሸዋ ጠቅላይ ግዛት እዝ የአርበኞች ጦር ሰራዊት ደበበ ነጋሽ ብርጌድ ጋር በመናበብ በሰሩት የተሳካ የደፈጣ ጥቃት በ4 ኦራል መኪና ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦር አባላት ሙትና ቁስለኛ ሆነዋል። ሰራዊቱ የፋኖን ምት መመከት ሲያቅተው ሀገር አቋራጭ መኪኖችንና የህዝብ ማመላለሻ ተሽከርካሪዎችን በማስገደድ ከለላ እንዲሆኑት አድርጓል። በተመሳሳይ ጎንደር ወገራ ሚጡ ቀበሌ አገዛዙን ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓት በፈጀ ብርቱ አውደ ውጊያ የብርሃኑ ጁላ ቅጥረኛ ሰራዊት ከፍተኛ ጉዳት አስተናግዷል። አፋባሃ በላይ እዝ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ ማጥቃት ያደረገ ሲሆን ጎንደር የበጋሻው ቴዎድሮስ ብርጌድ በወገራ ጠላትን ሙትና ቁስለኛ ማድረጉን የመረጃ ምንጮቻችን ተናግረዋል። በፋኖ ብትር ከፍተኛ ጉዳት ያስተናገደው የጠላት ሰራዊት በሚሸሽበት አካባቢ ያገኛቸውን 3 ንጹሃን አርሶ አደሮች ሰብል በመሰብሰብ ላይ እንዳሉ በግፍ ረሽኗል። በክልሉ በበርካታ ቀጠናዎች ካገዛዙ ስምሪት የወሰዱ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ለፋኖ እጅ መስጠታቸውን ቀጥለዋል። ለዓመታት በተደረገውና በቀጠለው ጦርነት ውጤት ማምጣት ያልቻለው የአገዛዙ ጦር እየተበተነ ከነሙሉ ትጥቁ ፋኖን መቀላቀል ከጀመረ ሰነባብቷል። ዛሬም ጠላት በወረራ በያዛቸው ቀጠናዎች ስምሪት የተቀበለው የብልጽግና ኃይል ስርዓቱን በቃን በማለት በቡድንና በተናጠል ወደ ፋኖ እየተቀላቀሉ እንደሚገኙ የግንባር መረጃዎች ያሳያሉ። በሰላማዊ ሰዎች ላይ የሚፈጸመውን ወንጀል በመቃወምና በስርዓቱ ተስፋ በመቁረጥ ነው የአብይ አህመድ ወታደሮች ፋኖን እየተቀላቀሉ የሚገኙት። በመሆኑም በአራቱም ጠቅላይ ግዛቶች የሚገኙ የፋኖ ኃይሎች እጅ የሚሰጡ የብልጽግና ወታደሮችን በመቀበል የታድሶ ስልጠናዎችን በመስጠት ፈቃደኛ የሆኑ በርካታ የከዱ የሰራዊት አባላትን የፋኖን ትግል እንዲቀላቀሉ እያደረጉ የሚገኙ ሲሆን ፈቃደኛ ያልሆኑትን ወደ ቤተሰቦቻቸው እየሸኙ እንደሚገኙ ፋኖቹ በተደጋጋሚ እየተናገሩ ይገኛሉ። በሌላ በኩል የብልጽግናው ኃይል ፋኖ እጅ እየሰጠ ነው በሚል አስርጎ ያስገባቸውን ባንዳዎች በመጠቀም የሐሰት ፕሮፓጋንዳዎችን እየነዛ ይገኛል። በተለይም ከሰሞኑ በፋኖ ትግል ውስጥ ገብቶ ሲሰልል የቆየው ባንዳ ማስረሻ ሰጤ ወደ ብልጽግና መግባቱን ተከትሎ የአማራ ፋኖ ህዝባዊ ድርጅት አፋድ ከብልጽግና ጋር እየተደራደረ ነው በሚል የሐሰት ፕሮፓጋንዳ በስፋት እያሰራጨ እንደሚገኝ የሚታወቅ ሲሆን የአፋድ ሊቀመንበር የሆነውን አርበኛ እስክንድር ነጋን ጨምሮ የድርጅቱ አመራሮች ፈጽሞ ሐሰት መሆኑን አጋልጠዋል።
የብልጽግናው አገዛዝ ታማኝ አገልጋይ የሆነው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ቅጥረኛ ሰራዊት የሚፈጽመው የጦር ወንጀል ተባብሶ ቀጥሏል። የፋሽስቱ አገዛዝ ብልጽግና ሰራዊት ቆቦ ከተማ ላይ ምኒልክ የሚል ጽሑፍና አርማ ያለበት ባጃጅ ታሽከረክራለህ ያለውን ግለሰብ በሰዓት ማቃጠሉ ተሰምቷል። የብልጽግና አገዛዝ ዙፋን ጠባቂ ሰራዊት ህዳር 30 2018 ዓ.ም ቆቦ ከተማ አቶ ብርሃኑ ፍስሐ የተባለን ግለሰብ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ በሚል ምክንያት ወደ ሆርማት ወታደራዊ ካምፕ በመውሰድ ቤንዚልና ጭድ በመጠቀም ሰውነቱን አቃጥሎ ሙቷል ብሎ ጥሎት በሄደበት ማሳ ላይ ተጥሎ ተገኝቷል። የጸረ አማራው ፋሽስት ብልጽግና አገዛዝ ሰራዊት ግለሰቡን በአሰቃቂ ሁኔታ መላ ሰውነቱን ቤንዚልና ጭድ ተጠቅሞ ያቃጠለው ሲሆን በታምር በወደቀበት በህይወት ስለመገኘቱ የመረጃ ምንጮች ተናግረዋል። ጥቃቱ የተፈጸመበት ግለሰብ መላ ሰውነቱ ላይ ከፍተኛ ጉዳት የደረሰበት ሲሆን በአሁኑ ሰዓት ቆቦ ከተማ ሆስፒታል በሕክምና ላይ ይገኛል ተብሏል። በክልሉ መቀመጫ ባህር ዳር ከተማ ከጸረ አማራው አገዛዝ ጋር የተሰለፉ የሚሊሻ ኃይሎች በንጹሃኖች ላይ ጥቃት እየፈጸሙ ስለመሆናቸው ተነገረ። በአንዳነት ግብራቸው የሆኑ የሚሊሻ ኃይሎች ከፋኖ ጋር ቀጥተኛ ግንኙነት አላችሁ ያሏቸውን ወጣቶች ሰውሮ መግደልና ልዩ ልዩ ግፎችን እየፈጸሙ ይገኛሉ ሲሉ በባህር ዳር ከተማ የቀበሌ 11 ነዋሪዎች ለሚዲያችን ተናግረዋል። በተጨማሪም የከተማዋ ነጋዴዎችን በማገት የሐሰት ውንጀላዎችን በመወንጀል በማስፈራራት ገንዘብ እየዘረፉ ስለመሆናቸውም ተመላክቷል። የአብይ አህመድ ቅጥረኛ በመሆናቸው ከማህበረሰቡ ቅቡልነት ያጡት የሚሊሻ ኃይሎች የበቀል ጥማቸውን በንጹሃኖች ላይ እየተወጡ ይገኛሉ። ባህር ዳር ከተማን ቀዳሚ ያደረግን እንጂ ከጠላት ጋር ተጠርንፈው የሚገኙ የሚሊሻ ኃይሎች በተለያዩ አካባቢዎች በገዛ ህዝባቸው ላይ ጥቃት እየፈጸሙ ቀጥለዋል። በአሁኑ ሰዓት አብዛኛው የሚሊሻ ኃይል ህዝቤን አልወጋም በማለት የግዳጅ ቀጠናውን እየለቀቀ ወደ ፋኖ እየተቀላቀለ የሚገኝ ሲሆን ለጠላት ታማኝ አገልጋይ የሆኑት ደግሞ ባልታጠቀው ማህበረሰብ ላይ ጥቃት እየፈጸሙ ይገኛሉ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።